ሰላም እንዴት አላችሁ? አወቀ ዘመኑ ባሉ ዌብ 3 ዲቨሎፐር ነኝ። በዚህ ፓርት እንግዲህ ስለ ሪያክት ኢን ዲቴይል ማለት ነው። በተለይ ደግሞ የሪያክትን ኮንሴፕቶችን አንደርስታንድ እንድታደርጓቸው ነው። ለምሳሌ እናንተ ፍሮንት ኤንድ ዲቨሎፐር ከሆናችሁ የግድ ሪያክትን ማወቅ አስፈላጊ ስለሚሆን ማለት ነው። ስለዚህ ወይ ፉል ስታክ ዲቨሎፐር ከሆናችሁ ወይም ደግሞ ፍሮንት ኤንድ ዲቨሎፐር ከሆናችሁ ስለ ሪያክት ሰምታችሁ ይሆናል። እንዲሁም ደግሞ ምናልባት ገና ከሆናችሁ ስለ ሪያክት ለወደፊት ትሰማላችሁ። በነገራችን ላይ ሪያክት በጣም ፖፑላር ከሚባሉ የፍሮንት ኤንድ ዌብ ዲቨሎፕመንት ፍሬምወርኮች አንዱ ነው። ስለዚህ ሪያክትን በዚህኛው ቪዲዮ የምናደርገው ምንድነው ሪያክትን በዲቴይል ማለት ነው። ኮንሴፕቱ ኮድ አይደለም፣ ኮንሴፕቹዋሊ እንድትረዱት ሊጠቅማቸው የሚችል ኮርስ ነው የሚሆነው ይሄኛው ማለት። ስለዚህ ከሪያክት እንጀምራለን። ምንድነው ከሚለው ከዛ በሪያክት ውስጥ ምን ምን ነገሮች ማወቅ አለባቸው የሚሉትን ነገሮች አንደርስታንድ ማድረግ ያስፈልጋል ማለት። ስለዚህ በዚህ ጋር ከምናደርጋቸው ነገሮች የመጀመሪያው እንግዲህ ሪያክት እንጀምራለን ቲዮሬቲካሊ ማለት ነው። በኮዲንግ ብዙ ቱቶሪያል ሰርቼላችኋለሁ በዚህ ዩቲዩብ ቻናል ውስጥ። ነገራችን ላይ አዲስ ከሆናችሁ ሰብስክራይብ በማድረግ ዩቲዩብ ቻናል ጆይን አድርጉ። አዲስ ከሆናችሁ ማለት ሰብስክራይብ አላደርጋችሁ ከሆነ እንዲሁም ደግሞ ላይክ ማድረግ እንዳትረሱ። ያው ሌሎች እንዲደርስ ደግሞ ሸር አድርጋችሁ። ለማንኛውም ግን በዚህ ቪዲዮ ዋና ዓላማችን ምን አድርገው የዚህ ቪዲዮ ዋና ዓላማ ሪያክት ጄኤስን ወይም ደግሞ የፍሮንት ኤንድ ዌብ ዲቨሎፕመንት ውስጥ ዋና ፖፑላር የሆነው ነው እንግዲህ ሪያክት ፍሬምወርክ። ሶ የእሱን ኮንሴፕቶችን መረዳት ነው። ምን ነገሮች አሉ፣ እንዴት ይሰራል የሚለውን ነገር ነው። ስለዚህ በደንብ አንደርስታንዲንግ እንዲኖራችሁ ስለምፈልግ ነው ከዚህ ጋር። ስለዚህ እስቲ ይህንን እንግዲህ ሰፋ አድርጎ ለመጀመሪያ ያህል ወይም ደግሞ አዲስ ጀማሪ ከሆናችሁም ለምሳሌ ሪያክትም ሰምታችሁ ማታውቁ ከሆነ ግልጽ ለማድረግ ያህል ዌብሳይት እንግዲህ ዲቨሎፕ ይደረጋል። ዌብሳይት ዲቨሎፕ ሲደረግ ሁለት ፓርቶች ይኖሩታል። አንደኛው ፍሮንት ኤንድ ይባላል፣ ሁለተኛው ባክ ኤንድ ይባላል። ፍሮንት ኤንድ የሚባለው እንግዲህ ፊት ለፊት ዩዘሮች መጥተው ሎጊን አድርገው ሳይን አፕ አድርገው የሚጠቀሙት ነገር ነው ማለት ነው። የትኛውም ዌብሳይት ላይ እንግዲህ ብራውዘር ላይ ይከፍቱና ለምሳሌ ማንኛውንም ነገር እንዲሰራ የምትፈልጉትን ነገሮች በአጠቃላይ የምታስቀምጡበት ክሊያንቶች ጋር ወይም ደግሞ ዩዘሮች ጋር ኢንተራክት የሚያደርግ ነገር ፍሮንት ኤንድ ይባላል ማለት ነው። ባክ ኤንድ ደግሞ ከጀርባ ያለው ሎጂክ ነው። ለምሳሌ ዩዘሮች ትክክለኛ ፓስወርድ አስገቡ አላስገቡ፣ አውተንቲኬሽን ምናምን ነገሮች የዩዘሮች ዳታ ቤዝ እንዲቀመጥ ምናምን ያ በአጠቃላይ ባክ ኤንድ ነው። ሶ በዚህኛው ፓርት ስለ ሪያክት ስለሆነ ማወራው ስለ ባክ ኤንድ አልሄድም። ባክ ኤንድ ግን አንደርስታንድ ማድረግ የምትፈልጉ ካላችሁ ባክ ኤንድ እዚሁ ዩቲዩብ ቻናል ላይ ስለሰራው ገብታችሁ ማየት ትችላላችሁ። በዋነኝነት ግን በዚህ ጋር ምንድን የምናደርገው ፍሮንት ኤንድ እና ባክ ኤንድ ያስፈልገዋል ዌብሳይት ብያችኋለሁ። ስለዚህ ፍሮንት ኤንድ ደግሞ ለመስራት እንግዲህ የክሊያንቶች የሚጠቀሙበት ፊት ለፊት የሚታየው የዌብሳይት ክፍል ይባላል ፍሮንት ኤንድ ማለት። ስለዚህ እሱን ለመስራት ሁለት ነገሮችን እንጠቀማለን ከዚህ ጋር ማለት ነው። አንደኛው እንግዲህ በጣም ሲምፕል የሆነ ነገር እንጠቀማለን። ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን አንድ ላይ በማድረግ ዌብሳይት ወይም የፍሮንት ኤንድ ዌብሳይት ቢልድ ማድረግ ይቻላል ማለት ነው። ሌላው ግን እንግዲህ ፕሮፌሽናል ከሆነ ወይም ትልልቅ ፕሮጀክቶች የሚሆኑ ከሆነ የምንሰራው በሪያክት ጄኤስ ነው ማለት። ስለዚህ ሪያክት ጄኤስ መጠቀም ያስፈልጋል። ስለዚህ ወደዚህ ጋር ስንመጣ እንግዲህ ዌብሳይት ቢልድ ስናደርግ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት እንግዲህ ተጠቅመን የምንሰራ ከሆነ ያው ሲምፕል ዌብሳይት ነው የሚሆነው። ያን ታክል አድቫንስድ አይሆን ኮምፖነንት ባይ ኮምፖነንት የሆነ ሪዩዜብል ከሆነ ወይም ደግሞ ቢልድ የምታደርጉት ፋንክሽናሊቲ ወይም ደግሞ ብዙ ኮምፖነንት ካለው ያ ዌብሳይት ያስቸግራችኋል በእነዚህ በኤችቲኤምኤል፣ በሲኤስኤስ እና ጃቫስክሪፕት ለመስራት። ስለዚህ እሱን ለማስቀረት ኮምፖነንት ቤዝድ የሆነ ሌላ ያስፈልጋል። ስለዚህ እነሱን ለማድረግ እንግዲህ የጃቫስክሪፕት ፍሬምወርክ የሚባለውን ሪያክትን እንጠቀማለን ማለት ነው። ስለዚህ ሪያክት ስንመጣው የፍሮንት ኤንድ ዌብሳይት ዲቨሎፕመንት ማድረጊያ ቱል ነው ወይም መሳሪያ ነው ብላችሁ አንደርስታንድ ማድረግ ትችላላችሁ። ስለዚህ ሪያክትን በዚህ መልኩ አንደርስታንድ ካደረግን ወይም ደግሞ ሲጠራ በአጠቃላይ ማለት ነው ሪያክት ማለት የጃቫስክሪፕት ፍሬምወርክ ነው ማለት ነው። ስለዚህ እሱን አንደርስታንድ ማድረግ ያስፈልጋል። ስለዚህ እሱን እናደርጋለን። ሪያክትን አንደርስታንድ ስናደርግ ወይም ደግሞ ወደ ሪያክት ስንመጣ ሪያክት ራሱ ምንድን ነው ካልን እንግዲህ የጃቫስክሪፕት ፍሬምወርክ ነው ብለናል። ፍሮንት ኤንድ ዌብሳይት ዲቨሎፕ ለማድረግ ደግሞ ሪያክት ከሚሰጠን አድቫንቴጆች አንደኛው ኮምፖናንት ቤዝድ ነው። ያ ማለት አንድ ኮምፖናንት ክሬት ታደርጋላችሁ። ለምሳሌ የሆነ የኮመርስ ዌብሳይት ቢልድ እያደረጋችሁ ከሆነ አንዷ ፕሮዳክት ሊስት የምትደረግበት ፕሮፐርቲ ይኖራል። ለምሳሌ የፕሮዳክቱ ታይትል ይኖራል፣ የፕሮዳክቱ ዲስክሪፕሽን፣ ኢሜጅ ምናምን አለ። ስለዚህ ለምሳሌ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ተጠቅማችሁ ዌብሳይት ቢልድ ካደረጋችሁ ያለው ፕሮዳክት ሰርታችሁ ለሌላው ፕሮዳክትም ዘሴም እየሰራችሁ ትመጣላችሁ። ሪያክት ላይ ከሆነ ግን ለአንዷ ፕሮዳክት ከሰራችሁ በኋላ የፕሮዳክቱን ኢሜጅ፣ የፕሮዳክቱን ታይትል ምናምን ብቻ ነው የምትቀይሩት። ኮምፖናንቱን ሪዩዝ ማድረግ ትችላላችሁ ማለት። ስለዚህ ኮምፖናንት ሪዩዛቢሊቲ ያለ እሱን አንደርስታንድ አድርጉ። ስለዚህ እሱን ለማድረግ ያህል ይህ ሪያክት ይጠቅመናል። ስለዚህ አንደኛው የሪያክት ጥቅም ኮምፖናንት ሪዩዝ ነው ማለት። አንዴ ክሬት እናደርግና አንድ ኮምፖናንት ከዛ በኋላ ለተለያዩ ዳታዎች ሪዩዝ እናደርገዋለን። አንደኛው አድቫንቴጅ እሱ ነው። ሁለተኛው እንግዲህ ዶቭ ነው።
ዶክመንት ኦብጀክት ሞዴል የሚባለው። ስለዚህ ሪያክት እንግዲህ አውቶማቲካሊ ሬንደር ያደርጋል። ሬንደር ካደረገው ደግሞ ቼንጅ የተደረገችዋን ኮምፖናንት ብቻ ነው ፕሮግራም። ስለዚህ ሙሉ ዌብሳይቱን ሬንደር ማድረግ አይጠበቅባችሁም ቼንጁን ለማየት። ይህ ማለት ደግሞ በጣም ግዙፍ ዌብሳይት ከሆነ ላይክ ስቴት ላይ ስንመጣ እናየዋለን ብዙ ኢፌክት ይኖረዋል ማለት ነው። ስለዚህ ይሄ ራኛውን ዶክመንት ይላል። ግን በዋነኝነት ሪያክት ሪዩዜብል ኮምፖናንት ነው ብላችሁ ማየት ትችላላችሁ። እና አንዷን ኮምፖናንት ክሬት ካደረጋችሁ በኋላ ሪዩዜብል አድርጋችሁ ወይም ሪዩዝ አድርጋችሁ ዳታውን ቼንጅ አድርጋችሁ የተለያዩ እንትኖች ክሬት ማድረግ ትችላላችሁ ማለት። ስለዚህ ይሄ አድቫንቴጅ ይሰጠናል። ስለዚህ ሪያክት ማለት የጃቫስክሪፕት ፍሬምወርክ ነው። ዌብሳይት ፍሮንት ኢንድ ማለት ነው። ዌብሳይት ስላችሁ የፍሮንት ኢንድ ፍሬምወርክ ነው። ዌብሳይት ቢልድ ለማድረግ እጅግ በጣም ይቀልናል። ያ ደግሞ ዋና ከሚያደርግበት ጥቅሞቹ አንደኛ ኮምፖናንት ሪዩዝ ስለሆነ ነው ማለት ነው። ስለዚህ ይህን ካደረግን በኋላ እንግዲህ ወደ ሪያክት ስንመጣ ሪያክትን እንዴት እናስጀምራለን ወይም ደግሞ የኛ ክሬት የምናደርገውን ፍሮንት ኢንድ ዌብሳይት እንዴት በሪያክት እናስጀምራለን ወደ ፓርት ላይ በምንመጣበት ሰዓት ኦልሬዲ ሪያክትን ክሬት ለማድረግ እንግዲህ ወይም ደግሞ የሪያክት ፕሮጀክት ባሉ ሰርቶ ፍሮንት ኢንድ ዌብሳይት ፕሮጀክቱን ለማስጀመር እንግዲህ የሪያክት ሁለት ወይም ደግሞ በዋነኝነት ሶስት አሉ። ግን ከዚህ በፊትም በእርግጥ በዚህ ዩቲዩብ ቻናል ላይ ያላያችሁ ካላችሁ ገብታችሁ ማየት ትችላላችሁ። ቫይቲን በመጠቀም ክሬት ሪያክት አፕ በመጠቀም እና ኔክስት ጄኤስን በመጠቀም እንዴት እንደምናስጀምር የሪያክት ፕሮጀክት ሰርቻለሁ በዚህ ውስጥ። ነገር ግን እዚሁ ጋር ሪቫይዝ ለማድረግ ያህል የሪያክት ፕሮጀክት ለማስጀመር እንግዲህ መጀመሪያ የተለመደው በጣም የተለመደው እና ቀላሉ የምንለው ምንድነው ክሬት ሪያክት አፕን መጠቀም ነው ማለት ነው። እሱንም ለማድረግ እንግዲህ ኦልሬዲ በጣም በቀላሉ ክሬት ማድረግ ትችላላችሁ። ለምሳሌ የመጀመሪያው እንግዲህ ክሬት አደርጋላችሁ ፎልደር ማለት ነው። የምትፈልጉትን ለምሳሌ ዲስክቶፕ ላይ ሊሆን ይችላል፣ የትኛውን ቦታ ሊሆን ይችላል። ክሬት አደርጋላችሁ። ከዛ በኋላ የፕሮጀክት ኔሙን ትሰጣላችሁ። ለምሳሌ ኤንፒኤም ከዛ ክሬት ሪያክት አፕ ልክ እንደዚህ ታደርጉና ከዛ በኋላ የኔሙን ትሰጣላችሁ። ኤንፒኤም ክሬት ሪያክት አፕ ካደረጋችሁ በኋላ የፕሮጀክታችሁን ኔም ትሰጣላችሁ። ለምሳሌ አወቀ ብለው ልክ እንደዚህ አወቀ የፕሮጀክት ኔም። ለምሳሌ ክሬት የምታደርጉት አርቢትራጅ ቦርድ ለምሳሌ ቢሆን አርቢትራጅ ልክ እንደዚህ አርቢትራጅ ቦርድ ታደርጋለሁ። ኤንፒኤም ክሬት ሪያክት አፕ እና አርቢትራጅ ቦርድ ላይ እንደዚህ ማለት ነው። በዚህ መልኩ ክሬት ታደርጋላችሁ። ይሄ እንግዲህ እንዴት ክሬት እንደምታደርጉ ነው መጀመሪያ ኮንሴፕቱን መረዳት ያለባችሁ። ስለዚህ በዚህ መልኩ ማስጀመር ትችላላችሁ። ይሄ አንዱ ኦፕሽን ነው። ሌላ ኦፕሽን ሪያክት አሁን ይሄን ክሬት ሪያክት አፕን ተጠቅማችሁ እንዳልኩ አሁን ያልኳችሁ ማለት ነው መጠቀም ትችላላችሁ። ሌላ ኦፕሽን ደግሞ ቫይቲ መጠቀም ትችላላችሁ። ቫይቲ ማለት እንግዲህ ቢልድ አፕ ነው። ሶ ቢልድ አፕ ቱል ነው። ብዙ ላይክ ይሄን ሪያክትን ብቻ ሳይሆን ሌሎችንም ፕሮጀክቶች ማስጀመር ትችላላችሁ። ቫይቲ የምትጠቀሙ ከሆነ ኤንፒኤም ታደርጋላችሁ። ከዛ ክሬት ቫይት ይህንም በእርግጥ ቪዲዮ ሰርችላችኋለሁ ከዚህ በፊት በዚህ ቻናል ላይ ማግኘት ትችላላችሁ። እንዴት ቫይትን በመጠቀም ክሬት እንደምታደርጉ ማለት ነው። ቫይት ታደርጉና ከዛ በኋላ የፕሮጀክት ኔም ወይም ደግሞ ላተስት ልትሉት ትችላላችሁ። ላተስት ብትሉት አሪፍ ነው። ለምን ላተስት ብትሉት የቫይቲ ላተስቱን እንዲወስድላችሁ ማለት ነው። ከዛ በኋላ ቀጥታ የፕሮጀክት ኔም ለምሳሌ አርቢትራጅ አርቢትራጅ ቦት ለምሳሌ ክሬት ማድረግ በፈልጉ ብያችሁ እናንተ ክሬት ማድረግ በፈልጉት ለምሳሌ ክሬት የምታደርጉት ለምሳሌ ዌብሳይት ኢኮመርስ ከሆነ ኢኮመርስ ትሉታላችሁ። ልክ በዛ መልኩ ማለት ነው የሚሰሩት የዌብሳይት እንትን ይኖራል። በዚህ መልኩ ክሬት ታደርጋላችሁ። ሁለቱም ሪያክት ነው ክሬት የሚያደርጉላችሁ የሪያክት ወይም የሚያስጀምሩላችሁ የሪያክት ፕሮጀክት ነው ክሬት ሪያክት አፕ ብለው ማለት ነው። ከዛ በኋላ እንዲሁም ደግሞ ክሬት ቫይቲ ብላችሁ ማስጀመር ትችላላችሁ። ሶስተኛው እንግዲህ ሪያክት ነው በእርግጥ ፍሮንት ኤንድ፣ ነገር ግን ባክ ኤንድ ኖድ ጄኤስ ነው የምንጠቀመው ብዙ ጊዜ በሪያክት ስንሰራ። ነገር ግን ባክ ኤንዱንም አብሮ እንዳል አንድ ላይ ሪያክት እንደ ፍሮንት ኤንድ ባክ ኤንድ ደግሞ ኖድ አብሮ ለመስራት በአንድ ፕሮጀክት ውስጥ ለመስራት በጣም ብዙ ጊዜ ሬኮመንድ የሚደረግ መንገድ ነው። ሁለተኛ ደግሞ አሁንም ያው ሚዲየም የሆነ ፕሮጀክት ሲኖራችሁ ማለት ነው እሱን ለመጠቀም ኔክስት ጄኤስ መጠቀም ትችላላችሁ። እሱንም ኤንፒኤክስ አድርጋችሁ የኔክስት ጄኤስ ማለት ነው ኤንፒኤክስ ካደረጋችሁ በኋላ ክሬት ኔክስት አፕ ከዛ በኋላ የፕሮጀክታችሁ ኔም ለምሳሌ ኢኮመርስ ከሆነ ኢኮመርስ ልክ እንደዚህ ማለት ነው። ላይክ እንደዚህ አድርጋችሁ ክሬት ማድረግ ትችላላችሁ ማለት ነው። ይህ ሶስተኛው መንገድ ነው። ብዙ ጊዜ አብዛኛው ፕሮጀክቶች እኔ ፉል ስታክ በምሰራበት ሰዓት ላይ እነዚህ ኔክስት ጄኤስ እንጠቀማለን። ኔክስት ጄኤስ ማለት እንግዲህ የሪያክት ሌላ ፍሬምወርክ ነው። ሪያክት የጃቫስክሪፕት ፍሬምወርክ ነው ብለናል። ኔክስት ጄኤስ የሪያክት ፍሬምወርክ ነው። ይህ ምንድነው የሚያደርገው? ኔክስት ጄኤስ እንግዲህ ሪያክት ላይ ራውቲንግ በመጨመር ባክ ኤንድ አብረን እንድንሰራ ሊያደርግ የሚችል ነው። ሁለተኛ ደግሞ ኔክስት ጄኤስ ሰርቨር ሳይድ ሬንደሪንግ ነው። በጣም ፋስት ነው የሚሆነው ዌብሳይቱ ማለት። ስለዚህ በዛ መልኩ
ማስጀመር ትችላላችሁ። አብዛኛው ፕሮጀክቶችን በኔክስት ጄኤስ ነው የምሰራው ማለት ነው፣ የፉል ስታክ ፕሮጀክቶችን ሰው ይህንን መጠቀም ትችላላችሁ። እነዚህ ሶስቱም መንገዶች አንድ ላቱን በመጠቀም እንግዲህ የራሳችሁን ፕሮጀክት ማስጀመር ትችላላችሁ፣ የሪያክት ፕሮጀክት ማለት ነው። ከዛ በመቀጠል እንግዲህ ኮንሴፕቹዋሊ አንደርስታንድ ማድረግ ያለባችሁ ነገር ሪያክት ውስጥ ኮምፖናንት ናቸው። አሁን ብያቸዋለሁ ከዚህ በፊት ኮምፖናንት ቤዝድ ነው ሪያክት ብለናል። ስለዚህ ኮምፖናንት ምንድን ነው ስንል እንግዲህ በሁለት መንገዶች እናያለን፣ ወይም ደግሞ ሁለት አይነት ኮምፖናንቶች እናያለን ሪያክት ውስጥ ማለት ነው። ሶ የመጀመሪያው ፋንክሽናል ኮምፖናንት ነው፣ ሌላው ደግሞ ክላስ ቤዝድ ኮምፖናንት ነው። ሶ እነዚህን ሁለቱን ነገሮች አንደርስታንድ ማድረግ ያስፈልጋል ማለት ነው። ፋንክሽናል ኮምፖናንት እና ክላስ ቤዝድ ኮምፖናንትን አንደርስታንድ ማድረግ ይጠበቅባቸዋል ከእናንተ ጋር። ስለዚህ ፋንክሽናል ኮምፖናንት ማለት ኦልሬዲ ፋንክሽን የሆነ ነው። ክላስ ቤዝድ ደግሞ ክላስ ነው። ኮምፖናንት ናቸው፣ ሁለቱም ሪዩዜብል ናቸው። ሶ አሁን ግን ሞደርን የሚባለው ሪያክት ማለት ነው ክላስ ቤዝድ ኮምፖናንትን እየተው መጥቷል። ላይክ እየቀረ ነው ማለት ይቻላል። ክላሲክ የሆኑት ናቸው የሚጠቀሙት ፕሮጀክቶች። አሁን ላይ ግን አብዛኛው ጊዜ ፋንክሽናል ኮምፖናንት ነው መጠቀም። እያንዳንዳቸው ልዩነታቸው በኮድ ኤቭሪቲንግ አስቀምጬላችኋል። በዚህ ዩቲዩብ ቻናል ገብታችሁ ማየት ትችላላችሁ። የሪያክት ኮድ አለ በዛ ውስጥ ማለት ነው። ኮድ እያለው ፋንክሽናል ኮምፖናንት እና ልዩነቱ ክላስ ቤዝድ ኮምፖናንት። ነገር ግን ሁለቱን እዚህ ጋር ኮንሴፕቹዋሊ አንደርስታንድ ማድረግ ያስፈልጋል። ፋንክሽናል ኮምፖናንት እና ክላስ ቤዝድ ኮምፖናንት ልዩነት አላቸው፣ በደንብ ልዩነት አላቸው። አሁን ግን ሞር አብዛኛው ፎከስ ማድረግ ያለባችሁ ፋንክሽናል ኮምፖናንት ነው። ሰው እሱን አንደርስታንድ ማድረግ ያስፈልጋል። ኮምፖናንቶችን አንደርስታንድ ካደረጋችሁ በኋላ ከዚህ እንግዲህ በሪያክት ውስጥ አብራችሁ አንደርስታንድ የሚያደርግ የሚጠበቅባችሁ ነገር ጄኤስኤክስ ነው፣ ወይም ደግሞ ጃቫስክሪፕት ኢን ኤክስኤምኤል ወይም ኤክስኤምኤልን በጃቫስክሪፕት መጻፍ ማለት ነው። አሁን እንግዲህ እዚህ በፊት ዌብ ዲቨሎፕመንት ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕት ነው ኮዱ ብያችኋለሁ። ስለዚህ ኤችቲኤምኤል የዌብሳይቱን ዋና ስኬለትን የምንሰራበት ነው። ሲኤስኤስ የምናሳምርበት ነው። የተለያዩ ስታይሎችን ሪስፖንሲቭነት ምናምን የምናስተካከልበት ነው። ነገር ግን እዚህ ጋር ሪያክት ላይ ስንመጣ ኤክስኤምኤል እና ኤችቲኤምኤል አንድ ላይ እንድንጽፍ በአንድ ፋንክሽን ውስጥ እንድንጽፍ የሚያደርገን ጄኤስኤክስ ይባላል። ወይም ደግሞ ኤችቲኤምኤል ኤክስኤምኤል ኢን ጃቫስክሪፕት ማለት ትችላላችሁ። በጃቫስክሪፕት ፋንክሽኖች ውስጥ ግን ኤክስኤምኤል የሚመስል ኮድ ስንጽፍ ጄኤስኤክስ ይባላል። ሰው ጄኤስኤክስን እንግዲህ እዚህ ጋር አንደርስታንድ ማድረግ ያስፈልጋል። ጄኤስኤክስ ማለት ኤችቲኤምኤልን በጃቫስክሪፕት ውስጥ መጻፍ ማለት ነው። ግን ኤችቲኤምኤል ዩኒክ ኤችቲኤምኤል አይሆንም፣ ጃቫስክሪፕትም አይሆንም ማለት ነው። ስለዚህ ጄኤስኤክስ ተብሎ ይጠራል ማለት ነው። ይህን አንደርስታንድ አድርጉ። በነገራችን ላይ ስለዚህ ስለ ጄኤስኤክስ በዲቴል እዚህ ቻናል ላይ እዚህ በፊት ቪዲዮ ሰርቻለሁ። ያ ምንድን ነው ሞር ያስቀመጡት እንዴት ነው ይህን ጄኤስኤክስ ብራውዘሮች አንደርስታንድ ሊያደርጉት የሚችሉት የሚለውን በዲቴል አስቀምጫለሁ። ስለ ዌብፓክ ስለ ባብል በደንብ አስቀምጫለሁ። እሱን ገብታችሁ ማየት ትችላላችሁ። ነገር ግን እዚህ ጋር ጄኤስኤክስን አንደርስታንድ ማድረግ ያስፈልጋል። ጄኤስኤክስ ማለት ኤክስኤምኤል እና ጃቫስክሪፕት አንድ ላይ ሆኖ የተጻፈበት ኮድ ማለት። ስለዚህ እሱን በማድረግ ነው እንግዲህ ሪያክት ኮምፖናንቶችን ክሬት እንድናደርግ የሚያደርገን ማለት ነው። እሱን አንደርስታንድ ካደረግን በኋላ እንግዲህ ጄኤስኤክስን አንደርስታንድ ካደረግን በኋላ ፕሮፕስ ያስፈልጋል፣ ወይም ደግሞ ፕሮፐርቲ ማለት ነው። አብሪቪዬሽን ነው ፕሮፕስ ምንለው ፕሮፐርቲዎች ናቸው። ፕሮፐርቲዎች ኢን ሪያክት ነው። ፕሮፕስ እንግዲህ በብዙ ነገሮች ላይ የተለመደ ነው። ብዙ ፕሮግራሚንግ ላንጉጆች ላይ እንጠቀማለን በተለያየ ነገር። ግን እዚህ ጋር ለምሳሌ ዳታ ፓስ የምናደርግበት መንገድ ማለት ለምሳሌ የሆነ ፋንክሽን ክሬት ታደርጋላችሁ፣ ከዛ ፕሮፕስ ይኖረዋል ማለት ነው። ከዛ በኋላ በተለያየ ዳታ በዛ ፕሮፕስ ውስጥ ፓስ እያደረጋችሁ የተለያየ አውትፑት ይሰጣችኋል። ፕሮፕስን አንደርስታንድ አድርጉ። በእርግጥ ጃቫስክሪፕት እና ፓይተን ምናምን ኮንሴፕቱ ካላችሁ ፕሮፕስ በደንብ ወይም እነዚህ ፕሮፐርቲዎችን በደንብ አንደርስታንድ እንደምታደርጉ እርግጠኛ ነኝ። ስለዚህ ፕሮፕስንም አስፈላጊ ነው ማለት ነው። ከዛ በመቀጠል እንግዲህ በዚሁ ውስጥ ማለት ነው በሪያክት ውስጥ አንደርስታንድ ማድረግ ያለባችሁ ነገር ስቴት ነው። ስቴቶች ምን ይመስላሉ? ስቴት ማለት በነገራችን ላይ ኦልሬዲ ሁኔታ ማለት ነው። የአንድ ነገር ሁኔታ ነው። ለምሳሌ አንድ ሰው የሆነ ዌብሳይት ላይ ሎጊን አድርጓል ወይም አላደረገም የሚለውን በስቴት ነው የምናውቀው። ወይም ደግሞ በጣም በቀላሉ ለምሳሌ ኢኮመርስ ዌብሳይት አለና ያ ኢኮመርስ ዌብሳይት ላይ እናንተ ቃል ትገዙ ሊስት የተደረጉ ፕሮዳክቶች አሉ። ቃል ትገዙ ለምሳሌ የሆነ ፕሮዳክት አድ ቱ ካርት ትሉታላችሁ። አድ ቱ ካርት ስትሉት ለምሳሌ ካርታችሁ ላይ ይሄድና 1 2 3 እያለ ይጨምራል። እሱ ስቴት ይባላል ማለት ሁኔታ ይባላል። እነሱ ማኔጅ ለማድረግ ስቴትን አንደርስታንድ ማድረግ ያስፈልጋል። እዚሁ ጋር ስቴት በነገራችን ላይ ላይክ 3 አይነት ስቴቶች አሉ ኮመን አንደርስታንድ ታደርጓቸው በሪያክት ውስጥ ማለት ለምሳሌ የመጀመሪያው ሎካል ስቴት ነው። ይሄ ሎካል ስቴት ይባላል። ሎካል ስቴት ማለት ኦልሬዲ ሎካል ስቴት የምንለው ላይክ አሁን ያልኳችሁ አይነቱ ነው። ለምሳሌ እናንተ
ያላችሁ ፕሮዳክት ለምሳሌ ኢኮመርስ ፕሮዳክት ላይ ለምሳሌ አድ ቱ ካርት ስትሉት ሎካሊ ከእናንተ ኮምፒውተር ወይም በምትጠቀሙበት ኮምፒውተር ላይ ብቻ ያለ ስቴት ማለት ነው። እሱ ስቴት ሎካል ስቴት ይባላል። ወይም ደግሞ አብዛኛው ጊዜ ሪያክት ውስጥ ዩዝ ስቴት የምንጠቀመው ማለት ነው። ዩዝ ስቴትን እዚህ ጋር አብራችሁ ማየት ትችላላችሁ። ወይም ደግሞ ምን በላችሁ ሎካል የሆነ ስቴት ሁኔታ ማለት ለምሳሌ ከእናንተ ብራውዘር ከእናንተ ኢንተራክሽን ጋር ብቻ የሆነ ከዛ በመቀጠል ግሎባል ስቴቶች ይኖራሉ። እነዚህ ግሎባል ስቴት የምንላቸው ደግሞ ኦልሬዲ ሙሉ በሙሉ አፕሊኬሽን ለምሳሌ እናንተ ሎጊን ማድረጋችሁን አለማድረጋችሁን የትኛውም ፔጅ ለምሳሌ ፕሮቴክትድ የሆነ ፔጅ ወይም ደግሞ ሎጊን ሳታደርጉ መጠቀማችሁት ፔጅ ሸር ያደርገዋል ያን ስቴት ያ በሙሉ አፕሊኬሽኑ ጋር ግሎባሊ እንትን የሚያደርግ ነው ማለት ለምሳሌ ይህንን ከዚሁ ጋር ለምሳሌ ሎካል ስቴት ላይ ዩዝ ስቴትን አንደርስታንድ ማድረግ ያስፈልጋል እዚሁ ጋር ማለት ነው በአንድ ኮምፖናንት ውስጥ ማለት ነው። ዩዝ ስቴት ሁክ አለ ይህን ትጠቀማላችሁ። ከዛ ግሎባል ስቴት ደግሞ ለምሳሌ እዚሁ ጋር ሁለት ግሎባል የምትጠቀሙባቸው ስቴቶች አሉ። ቀለል ያለ ከሆነ ኮንቴክስት ኤፒአይን መጠቀም ትችላላችሁ። ኮንቴክስት ኤፒአይ ሊሆን ይችላል ወይም ደግሞ ማለት በጣም ብዙ የሆነ ስቴት ወይም ደግሞ ላይክ እንደ ቱል እንደ ፍሬምወርክ ወይም ደግሞ ምንድነው ላይብራሪ ብላችሁ ኢንስቴል አድርጋችሁ የምትጠቀሙት ከሆነ ደግሞ ሪደክስን መጠቀም ትችላላችሁ ማለት። ስለዚህ ሁለቱም ግሎባል ስቴትን ማኔጅ ማድረጊያ ናቸው ማለት ነው ሪያክት። ስለዚህ ስቴቶችን እንዴት ማኔጅ ማድረግ እንዳለባችሁ አንደርስታንድ ማድረግ ያስፈልጋል። ከዛ ደግሞ ኤፒአይ ስቴቶች ይኖራሉ። ኤፒአይ ስቴት ማለት ከባክኤንድ የሚመጣ ዳታን ማኔጅ ማድረግ ወይም ደግሞ ሁሉም እንትን ላይ አፕሊኬሽን ላይ ሸር እንዲያደርግ ስቴት የሚያደርገው ነው። ይሄኛው ሞር እንግዲህ ብዙም ኮንሲደር ላታረጉት ትችላላችሁ። በዋነኝነት ግን እነዚህ ሁለቱ ነገሮች ግን ስቴት ላይ አንደርስታንድ ማድረግ ያስፈልጋል። ሎካል ስቴት እና ግሎባል ስቴት። ሎካል ስቴት ማለት በአንድ ኮምፖናንት ውስጥ ያለ ነው። እሱን ስቴት እንደ ዩዝ ስቴት አይነት በመጠቀም ማኔጅ የምታደርጉት ነው ማለት ነው። እያንዳንዱ በኮድ ውስጥ እንመጣባቸዋለን በዲቴል በሌላ ቪዲዮ ማለት ነው። ለማንኛውም ግን እዚህ ጋር ግሎባል ስቴት እና ሎካል ስቴትን ሞር ፎከስ ማድረግ ያስፈልጋል። ግሎባል ስቴት ደግሞ የሙሉ አፕሊኬሽን ላይ ያሉ ስቴቶችን ማኔጅ የምታደርጉበት እንደ ኮንቴክስት ኤፒአይ፣ ዲቪዲክስ፣ ረደክስ አይነት እንትኖችን በመጠቀም ማስለው ግሎባል ስቴት እነዚህ ናቸው። ስቴትን አንደርስታንድ ማድረግ ባጭሩ ያስፈልጋል ማለት ነው። ከዛ ውጭ ሁኮች አሉ። ሪያክት ውስጥ እንግዲህ ሞስት ኮመን የሆነ ነገር ነው። ሁክ ማለት እንግዲህ ኦልሬዲ እዚህ በፊት ብያችኋለሁ ወይም አንስተነዋል። ይህን ኮንሴፕት ኮምፖናንት ሪያክት ውስጥ ሁለት አይነት ኮምፖናንት ነው። ክላስ ቤዝድ ኮምፖናንት እና ፋንክሽናል ኮምፖናንቶችን እናያለን። ለምሳሌ ክላስ ቤዝድ ኮምፖናንት ከሆነ ብቻ ነው ስቴቶችን ማኔጅ የሚደረጉት። ነገር ግን አሁን ላይ ሁኮችን በመጠቀም ፋንክሽናል ኮምፖናንት ስቴትን ማኔጅ እንዲያደርግ ይጠቅማል ማለት። ስለዚህ ሁክን አንደርስታንድ ማድረግ አስፈላጊ ነው። ለምሳሌ ዩዝ ስቴት ሁክ ነው፣ እዚህ ጋር ዩዝ ኢፌክት ሁክ ነው። እንደዚህ አይነት ሁኮች አሉ፣ ብዙ አይነት ሁኮች አሉ። እነሱን አንደርስታንድ ማድረግ ያስፈልጋል ማለት። በዋነኝነት ግን አሁንም ሁክ የሚባል ፓርት አለ፣ ወይም ደግሞ ሁክ የሚባለውን ኮንሴፕት በደንብ አንደርስታንድ ማድረግ ይኖርባችኋል ሪያክት ውስጥ ማለት ነው። ከዛ ላይፍ ሳይክልን በደንብ አንደርስታንድ ማድረግ ያስፈልጋል። እነዚህም በማድረግ እንግዲህ ሪያክት ውስጥ ሞስት ኮመን የሆኑ ነገሮች ናቸው እነዚህ ነገሮች ማለት ነው። ላይፍ ሳይክልን አንደርስታንድ ማድረግ፣ ሁክን አንደርስታንድ ማድረግ፣ ፕሮፕስን፣ ስቴትን እንዲሁም ደግሞ ጄኤስኤክስ ኮምፖናንቶችን እነዚህ በደንብ አንደርስታንድ ማድረግ ያስፈልጋል ሪያክት ውስጥ ማለት ነው። እነዚህን አንደርስታንድ ካደረጋችሁ ሪያክትን በደንብ ተረድታችሁታል ማለት ነው። ኦልሬዲ ሪያክት እንግዲህ በጣም ቀላል ፓርት ነው። ኤቭሪቲንግ እያንዳንዱ በኮድ ቤዝድ እንመጣለን። ኦልሬዲ እያንዳንዱ ለምሳሌ እንዴት ዳታዎችን ከአንዱ ኮምፖናንት ወደ ሌላው ኮምፖናንት እናስተላልፋለን የሚለው በደንብ እናያለን። ስቴት ላይ ስንመጣ በተለይ ፕሮፕስ ላይ ስንመጣ እያንዳንዱ በደንብ እናያለን። እያንዳንዳቸውን ሁክን በደንብ እናያለን። ላይፍ ሳይክልን በደንብ እናያለን። ሁክ ላይ በተለይ ለምሳሌ ዩዝ ስቴት፣ ዩዝ ኢፌክት ብዙ አይነት እንትኖች አሉ። እያንዳንዳቸውን በዲቴል የት እንጠቀማለን፣ በምን አይነት ሲቹዌሽን እንጠቀማቸዋለን እያንዳንዳቸውን በኤግዛምፕል የምንሰራበት ፓርቲ ይኖራል ማለት ነው እያንዳንዱ። ለማንኛውም ግን በኮንሴፕት ደረጃ ሪያክት ውስጥ እነዚህን አንደርስታንድ ማድረግ ያስፈልጋል። እነዚህን አንደርስታንድ አደረጋችሁ ማለት ያው ኦርጋናይዝ የማድረግ ነገሩ ምናምን ካልሆነ ሌላው ቀላል ነው። ስለዚህ ኮንሴፕቱን በዚህ መልኩ መረዳት ያስፈልጋል። በሚቀጥለው ፓርት እንግዲህ እያንዳንዳቸውን ኮምፖናንት ክሬት እያደረግን ፋንክሽናል ኮምፖናንት፣ ክላስ ቤዝድ ኮምፖናንት እያየን ልዩነቱ በእርግጥ እዚህ በፊት ሰርቼላችኋለሁ፣ ወደፊትም እሰራላችኋለሁ። ፕሮፕን እንዴት እንጠቀማለን ወይም ፕሮፐርቲዎችን፣ ስቴት በተለይ ከዚህ ጋር ስቴት ጋር ሞር ያስፈልጋል። ሪደክስ በጣም ሰፋ ያለ ኮንሴፕት ነው። ኮንቴክስት ኤፒአይ ሰፋ ያለ ኮንሴፕት ነው። ዩዝ ስቴት እንደዚህ ዩዝ ኢፌክት ሁኮችን ማለት ነው። በአጠቃላይ እንዴት እንጠቀማለን በዲቴል የምንመጣበት ፓርት ነው የሚሆነው። ለማንኛውም ግን በዚህ ፓርት ላይ
ሪያክትን በዚህ መልኩ ወይም ደግሞ እነዚህ ሜን ኮንሴፕቶች የምንላቸው እነዚህ ናቸው ማለት። ስለዚህ የረሳሁት ያለ አይመስለኝም። ኦልሬዲ በዋነኝነት ግን እነዚህ ሪያክት ውስጥ አንደርስታንድ የምናደርጋቸው ነገሮች ናቸው ማለት ነው። ከዛ በመቀጠል እንግዲህ እናንተ ሪያክትን አንደርስታንድ ካደረጋችሁ ወደ ባክኤንድ ትሄዳላችሁ። ባክኤንድን ከዚሁ ቻናል ላይ ብዙ ኮርሶችን ታገኛላችሁ በኖድ ጄኤስ የተሰሩ ማለት ነው። ለባክኤንድ ኖድ ጄኤስ ራሱ ቲዩቶሪያል አለ ማግኘት ትችላላችሁ በዚህ ቻናል ላይ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ሌሎች እንዲደርስ ሼር አድርጋችሁ ላይክ ካላደረጋችሁ ከሆነ ላይክ አድርጉ። ለማንኛውም ግን ምንም አይነት ጥያቄዎች ካላችሁ ኮሜንት ስራ አስቀምጡልኝ ማለት ነው። እሱን እያየሁ ሌላ ቪዲዮ ማዘጋጃለሁ። እዛው ጋር መልስላችሁ ከሆነ እዛው ጋር መልስላችኋለሁ ማለት ነው። ቴንኪው። በሌላ ቪዲዮ እንገናኛለን።